ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማረስቶቹ መንግስት የሴቶችን ሁለንተናዊ ተጠቃሚነት ማረጋገጥ የሚያስችሉ ውጤታማ ተግባራት ማከናወኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የኢትዮጵያ ታምርት ንቅናቄ በዘርፉ የነበሩ ተግዳሮቶችን በመቅረፍ ረገድ ከፍተኛ አስተዋጽኦ እያበረከተላቸው መሆኑን ከኢዜአ ጋር ቆይታ ያደረጉ አምራቾች ገለጹ። የኢትዮጵያ የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን የማስከበር ጉዳይ በመሆኑ ምላሽ እንዲያገኝ ድጋፋቸውን አጠናክረው እንደሚቀጥሉ ተፎካካሪ የፖለቲካ ፓርቲዎች አስታወቁ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። መንግስት የሴቶችን ሁለንተናዊ ተጠቃሚነት ማረጋገጥ የሚያስችሉ ውጤታማ ተግባራት ማከናወኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። ሰላም ሚኒስቴር ከሴቶች አደረጃጀት ጋር በመተባበር በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ ሀገራዊ የንቅናቄ መርሃ ግብር እያካሄደ ይገኛል። አቶ አደም ፋራ በዚህ ወቅት እንዳሉት መንግስት የኢትዮጵያን ሁለንተናዊ ብልጽግና በተግባር የሚረጋገጠው የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስራዎች ማዕከል ማድረግ ሲቻል ነው ብሎ ያምናል። መንግስት የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ዘርፍ ስብራቶችን በመጠገን ሁለንተናዊ ተጠቃሚነታቸውን ማረጋገጥ የሚያስችሉ ስራዎችንም እየሰራ ነው። የሴቶች ፖለቲካ ተሳትፎና ውክልና አንዱ ስብራት መሆኑን በመገንዘብ የሴቶች አመራር ሰጪነት ለሀገር ግንባታ ጽናትና ለዘላቂ ብሔራዊ መግባባት የማይናወጥ መሰረት የሚጥል መሆኑን በመገንዘብ እየተሰራ መሆኑን ገልጸዋል። በዚህም በፌዴራል ካቢኔ ሴቶች ስብጥር 50 በመቶ በማድረስ ዓለም አቀፍ እውቅና መገኘቱን አንስተው የሴቶችን ቁልፍ አመራር ሰጪነት ለማሳደግ እየተከናወኑ ያሉ ፍሬያማ ተግባራት ተጠናክረው እንደሚቀጥሉም ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ሴቶች በሀገር ልማት ጉልህ ድርሻ እየተወጡ መሆኑን ገልጸዋል። በኢኮኖሚ ዘርፍ ሴቶች የሀብት ባለቤት እንዲሆኑ መደረጉን አንስተው የሴቶች የትምህርት ተሳትፎ ከነበረበት 16 በመቶ ወደ 50 በመቶ መድረሱን በማህበራዊ ዘርፍ ከተገኙ ውጤቶች መካከልም ጠቅሰዋል። በፓርላማ የነበረው የሴቶች ጥቂት ተሳትፎ አሁን ላይ 41 በመቶ መድረሱን ብሎም በሚኒስትሮች ምክር ቤት ያላቸው ተሳትፎ ግማሽ ያህል መድረሱ በፖለቲካ ዘርፍ ከተመዘገቡት ስኬቶች መካከል መሆናቸውንም ተናግረዋል። በመሆኑም የሴቶችን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የሀገር መከላከያ ሚኒስቴር በምስራቅ ሸዋ ዞን ሎሜ ወረዳ ያስገነባቸውን ዘመናዊ ቤቶች ለአቅመ ደካሞች፣ ለአርሶ አደሮችና ለጸጥታ አካላት ቤተሰቦች አስረክበዋል። በርክክቡ ወቅት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የበጎ ፈቃድ አገልግሎት በሀገራችን አዲስ የስራ ባህል የፈጠረ መሆኑን ገልጸዋል። የቤቶቹ ርክክብ መደመር ማለት ለአቅመ ደካሞች መድረስ መሆኑን በተግባር ያሳየንበት ነው ያሉት ሚኒስትሯ የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑንም አመልክተዋል። መከላከያ ሰራዊት ሀገርን የመጠበቅ ግዳጁን እየተወጣ በልማት ስራዎችም ግንባር ቀደም ሆኖ መገኘቱ የሰራዊቱን አኩሪ ተልዕኮ የሚያሳይ መሆኑን አክለዋል። የፍትህ ሚኒስትር ሀና አርያ ስላሴ በበኩላቸው በገጠር ኮሪደር ልማት የታቀፈ መንደር ተገንብቶ ለምረቃ መብቃቱ ትልቅ ደስታን ይፈጥራል ብለዋል። የኢትዮጵያ ታምርት ንቅናቄ በዘርፉ የነበሩ ተግዳሮቶችን በመቅረፍ ረገድ ከፍተኛ አስተዋጽኦ እያበረከተላቸው መሆኑን ከኢዜአ ጋር ቆይታ ያደረጉ አምራቾች ገለጹ። ብሔራዊ የአምራች ኢንዱስትሪ ካውንስል በኦሮሚያ ክልል ሸገር፣ ቢሾፍቱና አዳማ ከተሞች የሚገኙ አምራች ኢንዱስትሪዎችን የመስክ ምልከታም አድርገዋል። ምልከታው የአገሪቱን የአምራች ኢንዱስትሪ ዘርፍ አቅም ለመገምገምና በዘርፉ የሚታዩ ማነቆችን ለመለየት ያለመ ነው። በዚሁ ጊዜ ከኢዜአ ጋር ቆይታ ያደረጉ አምራች ኢንዱስትሪዎች ኢትዮጵያ ታምርት የአምራች ኢንዱስትሪ ማነቆችን በመፍታት ቁልፍ ሚና እየተጫወተ መሆኑንም ተናግረዋል። የኬብሮ ኢንዱስትሪ ባለቤት አቶ ዮሴፍ ታደሰ ገለጹት። ድርጅታቸው ላለፉት 25 ዓመታት ለግንባታና ለተለያዩ ኢንዱስትሪዎች የሚውሉ የብረት ምርቶችን በተለይም የአርማታ ብረትና ቱቦላሬ በማምረትና በማቅረብ ላይ ይገኛል ብለዋል። ባለፉት ጥቂት ዓመታት መንግስት ለዘርፉ የሰጠው ልዩ ትኩረት ድርጅታቸው በሙሉ አቅሙ ወደ ስራ እንዲገባ ማድረጉንም ጠቁመዋል። በተለይም የኢትዮጵያ ታምርት ንቅናቄ በዘርፉ የነበሩት ተግዳሮቶችን በመቅረፍ አዲስ መነቃቃት መፍጠሩንም ተናግረዋል። የአንታ ማኑፋክቸሪንግ ባለቤት አቶ አንተነህ ታደሰ በበኩላቸው ድርጅታቸው በአገር በቀል ተቋማት ዘንድ በግንባር ቀደምትነት እንደሚጠቀስ ገልጸዋል። ተቋሙ ላለፉት 30 ዓመታት በመካከለኛና በከባድ ተሽከርካሪዎች አካል ግንባታ ላይ በመሰማራት ለሀገሪቱ የትራንስፖርት ዘርፍ እድገት የላቀ ሚና ሲጫወት ቆይቷል ያሉት በአሁኑ ወቅትም በቴክኖሎጂ የታገዘ ዘመናዊ አሰራርን በመከተል የውጭ ምርቶችን በሀገር ውስጥ ለመተካት የሚያደርገውን ጥረት አጠናክሮ መቀጠሉንም ተናግረዋል። የኢትዮጵያ ታምርት ንቅናቄ ለ30 ዓመታት በጽናት ለቆዩ ድርጅቶች አዲስ አቅም እየፈጠረና የቆዩ ማነቆዎችን እየቀረፈ ይገኛልን ብለዋል። የረጲ ሳሙናና ዲተርጀንት ፋብሪካ የዋና ስራ አስኪያጅ ጽሕፈት ቤት ኃላፊ አቶ ብርሃኑ ለማ በበኩላቸው ፋብሪካው በኢትዮጵያ የጽዳት መጠበቂያ ምርቶች ቀዳሚ አምራች መሆኑን አስታውሰዋል። ፋብሪካው በአሁኑ ወቅት ዊልማር ኢንተርናሽናል ከተሰኘ ታዋቂ ዓለም አቀፍ ኩባንያ ጋር በመተባበር ስራውን እያከናወነ ነው ብለዋል። ኢትዮጵያ ታምርት ለፋብሪካው ምርት በጥራትና በብዛት አድጎ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን እንደ ጀርባ አጥንት መሆኑንም ተናግረዋል። በመንግስት እየተደረገ ያለው ድጋፍ ፋብሪካው አሁን ካለበት አቅም በላይ እንዲያመርት እያገዘው መሆኑንም ገልጸዋል።
የኢትዮጵያ የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን የማስጠበቅ ጉዳይ በመሆኑ ምላሽ እንዲያገኝ ድጋፋቸውን አጠናክረው እንደሚቀጥሉ ተፎካካሪ የፖለቲካ ፓርቲዎች አስታወቁ። እዚህ ያነጋገራቸው ተፎካካሪ የፖለቲካ ፓርቲዎች አመራሮች እንዳሉት የኢትዮጵያ ብሔራዊ ጥቅምን በተመለከቱ ጉዳዮች ላይ የጋራ አቋም ይዞ መስራት ከሁሉም ተፎካካሪ የፖለቲካ ፓርቲዎች የሚጠበቅ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ደቡብ ቀጠና ሲዳማ ክልል ማስተባበሪያ ስራ አስፈጻሚ ኮሚቴ አባል ወይዘሮ ሀረገወይን ዘሪሁን እንዳሉት ፓርቲያቸው በኢትዮጵያ ብሔራዊ ጥቅምን በሚያስከብሩ ጉዳዮች ላይ ጽኑ አቋም ይዞ ይሰራል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ እየተደረገ ያለውን ዲፕሎማሲያዊና ሰላማዊ ጥረት እንደሚደግፉም ነው የገለጹት። የሲዳማ አንድነት ፓርቲ ሲያፓ ሊቀመንበር አቶ ለማ ሆያቶ በበኩላቸው ኢትዮጵያ የባህር በሯን ያጣችው በአንድ ወቅት በተፈጠረ ታሪካዊ ስህተትና የፖለቲካ ሴራ ነው። በዚህም ባለፉት በርካታ ዓመታት ከፍተኛ የኢኮኖሚ ጉዳት ስታስተናግድ መቆየቷን ያስቆጫል ሲሉም ተናግረዋል። በአሁኑ ወቅትም ጥያቄው ምላሽ እንዲያገኝ እየተከናወኑ ያሉ ተግባራትን እስከ መጨረሻው ለመደገፍ ዝግጁ መሆናቸውን ነው የገለጹት። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የክልሉ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ተስፋዬ ኤርሚያስ በበኩላቸው ኢትዮጵያ በሴራ ያጣቸውን የባህር በር ለማስመለስ ያለ ልዩነት እንደሚሰሩም ተናግረዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም።